በዛሬው ቪዲዮ እነዚህን አካባቢው ሀገሩ መጥፎ ነው እያልኩ አይደለም። በዚህ ዌዘር ራሱ በጣም የሚገርም እድገት ነው ያለው ቲቤት። ሴቶች እንደ ቶማስ የመሰለ ባል እንዴት እንደጠበስኩኝ ልንገራችሁ። እንድጠላ በተላከ ጉዳይ ላይ ብዙ ጊዜ ተወድጄ አውቃለሁ። ጎደኛ እናንተን ፍቅረኛ ያዝ ያዝ ብሎ ከጨቀጨቀ እንዲህ በሉት አሚሮዬ ይቆጣል። ሹገር ማሚ እፈልጋለሁ። በቃ ቤተሰቦቼ ሹገር ማሚ የምታውቁ ሰዎች ካላችሁ ኮሜንት ላይ ጠቁሙኝ። እንዴት ነኝ? ምርጥ ነው ተማዘር። እነዚህንና ሌሎችንም እናንተን ዘናፈታ ያደርጋሉ እንዲሁም ደግሞ ግርምትን ይጭራሉ ብለው እናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል? ፎንቅዬ ፎንቁካ ላቭ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀላም ሞንዶልዶል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ደግሞ ጻፍ በማድረግ ብሎም የሚለቃቸው ቪዲዮዎች በቶሎ እናንተ ጋር ተደራሽ እንዲሆኑ የደወል ምልክቷን ነካ በማድረግ ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው። እንሰራባቸው የምትፈልጓቸው ቪዲዮዎች ካሉ የኢንስታግራም፣ የፌስቡክ፣ የቲክቶክ ገጾች የዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ ፎንቅዬ ፎንቁካ መለገስ ይቻላል ማለት ነው። ለማንኛውም ብዙ ቶክ አላብዛ፣ ወደ ቪዲዮ ሀኒ የዓለማችን ክፉ ሰው በሆነ ምን ይሰማሻል? አንተ ከኔ አስራቅ እንጂ እኔ ምንም ብትሆን ችግር የለብኝም። መርጌታ ይችላል። እውነት ነው። መርጌታ ይችላል። እንጀራ የሚጋግረው ባል እሷን ደስ እንዲላት እፈልጋለሁ። እንደባል በጣም ደስ ብሏት በቃ ደስ የሚል ባል እኮ ነው ያለኝ፣ ደስ የሚል ትዳር እኮ ነው ያለኝ እያለች የትም የምትመሰክርበት ትዳር እንዲኖራት እፈልጋለሁ። ከሱ ነው መነሻው ማለት ነው። ስለዚህ አሁን ሌሊት ተነስታ አብሲት ጥዬ ምናምን ጠዋት ቀስቀሰኝ ስትነሳ ቀስቀሰኝ ትላለች እና ስትነሳ አልቀሰቀሳትም። እኔ ለብቻ ነው ቀስ ብዬ እነሳና ሄጄ አብሲቱን ጥልላታለሁ ምናምን። ከዛ አብሲቱ ኩፍ ብሎ ይጠብቀኛል። ስመለስ ነው እንጀራውን የምጋግረው። አንተን መጋግርበት ጊዜ አለ፣ እሷም ትጋግራለች እኮ። ግን የሆነ ነገሯን ወስድና እኔ ኃላፊነቱን እወጣለሁ። እንጀራ ጋግሬላት አብሲቱን ጥዬ ምናምን ጨራርሼ ምናምን እንትን የምልበት ሰዓቶች አሉ። ይህንን የማደርገው እሷን ደስ እንዲላት ነው። እንደገና እንደ ኃላፊነትም ወስደዋለሁ። ያ ማለት ምን ማለት ነው? እሷ ስራ ላይ ወጥታ ታግዘኛለች። እኔ ወጥቼ ስራ ሰርቼ እንደምመጣው እሷም ጠዋት ወጣ ከኔ ጋር ስራ ሰርታ ነው የምትመለስ። ስለዚህ የውጭውን ስራ እስካገዘችኝ ድረስ የቤቱ ስራ ደግሞ የእሷ ስራ ብቻ የሚሆንበት ምክንያት የለም። ስለዚህ ቤት ውስጥም በደንብ አግዛታለሁ። ለእኔ ደግሞ ኢንተርቴንመንት ነው እንዳልኩ የምውለው ከኮምፒውተር ጋር ነው ከሲስተም ጋር ነው የምውለው እና ኢንተርቴን የማደርገው እዛ ጋር በምሰራቸው ነው። ኪችን ላይ የምትሰራቸው ነገሮች እንዳለ ሰው ከገባው አርት ነው። ሞስት ሽንኩርቱ፣ ቃሪያው፣ ቲማቲም ነው ከለራቸው ደስ አይልም። ቲማቲም ከለራቸው ነው ኮምባይን ስታደርገው ወይም የሚያምር ነገር አለው። ፖድካስት ከፍቼ እያዳመጥኩ ሌላ ታይም የለኝም ያንን የማደርግበት ስራ ላይ የስራ ሰዓት። ስለዚህ ፖድካስት እሰማለሁ መንፈሳዊ ነገሮችን እያዳመጥኩኝ ምናምን እና እንደ ኃላፊነትም ወስጄ ነው ያንን ነገር ማድረገው። ደስተኛ ነኝ፣ ያንን በማድረጌ ደስተኛ ነኝ። ሰው ምን ይላል? የሚፎግራለ ቆንጆ ጥያቄ በጣም አለ። ወንዶ ነው አብሲት ስትል ሲያይ ምናልባት ያልተለመደ ስለሆነ ብዙ በብዛት አሁን በዚህ ጊዜ ላይ ያለው ጀነሬሽን እንዴት ነው? እንደ ድሮ ጋቢ ለብሰ ኮፍያን አድርገህ ቆሎ እየቆረጠምክ ሪሞትን ይዘህ አትችልም። እንደዚህ አይነት ወንድነት ቀርቷል። ሴቶችን በማገዝ ኢንተርቴን በማድረግ በመረዳት ነው። ለመረዳት የተወሰነ መንገድ ስትሄድ ደግሞ ሴቶችም የተወሰነ መንገድ ይገባቸዋል። ቻሌንጅ ይኖረዋል። አብዛኛው ሰው ግን ሶሻል ሚዲያው ላይ ፖስት ከማድረግ ከጀመረም በኋላ የተረዳው እንዴት ነው? በጣም ተቀብሎታል። በጣም ብዙ ሰው
በቃ እንደዚህ አይነት ወንድም የለም ወይ የሚሉኝ በጣም ብዙ ሴቶች አሉ። ወንድም እንዳለ ያበደ ነው ጸዴ ነው በእውነት እንዳንተ አይነቱን ባል ያብዛልን። አሜን። ስልክ ስደውልላት ቡኮያ ቦካው ነው መልሼ ስደውልላት የፋዘርን ሸሚዝ እየተኮስኩ ነው። የስ የኔም ሸሚዝ ሊተኮስልኝ ነው። ምን እያደረግሽ ነው መስላት? አሁን ቡኮያ ቦካው ምናምን ነው የምትለኝ። ገብቷል? ማሚ የሆነ ስራ አዛኝ ማድ ቤት ውስጥ ነኝ ምናምን ነው የምትለኝ። ለፋዘር ሸሚዙን እየተኮስኩለት ምናምን ነው የምትለኝ። አራ ሸሚዝ ሊተኮስ ነው ወደ የሚል ባለበት ሀገር ላይ እንደዚህ ቡኮ አብኩቶ አብሲት ጥሎ ምናምን ኩፍ ሲል የሚጋግር ባል ይስጣችሁ። አሜን በሉ። አሜን። ሄሎ እንዴና ቡኮያ ቦካው አላየሁትም ነበር ስትደውል። ቡኮያ ቦካው አሁን ራሱ በአንድ እጄ ማውራክ አልወጣም። ይሄን እንደጨረስኩ ደግሞ የሚተኮስ ብዙ ሸሚዝ አለ። ግርግዳም አጥባለሁ። ቢዚ ነኝ በቃ። አትጨነቅ፣ እኔ ደስ እያለኝ ነው የምሰራው። አታስብ እሺ? በቃ በኋላ እደውላለሁ። አሁን ቢዚ ነኝ። እሺ ቻው። እንደዚህ አድርገሽ አሰማምጠሽ ታገቢውና ፋይናሊ እሱ ይሆናል ቡኮውን የሚያቦካው። እንደ 4 ዓመት ሆነኝ መሰለኝ ስጋ መብላት ካቆምኩ። በዓል ሰሞን ከቤት ራሱ መውጣት አልወድም ብታይ። እኔ ማየው ዶሮ ተዘቅዝቆ ሲሄድ እኔ ማየው በግድ የኋላና የፊት እግሩ ታስሮ ስለማይናገሩ ነው እንጂ እኔ እጄና እግሬ ታስሮ እንደዛ መሄድ አልፈልግም። አንድ እግሬ ተጎትቶ እንደዚህ ከተፈጥሮሽ ውጪ እነሱም ይናገራሉ እኮ በሚችሉት ይታገሉሻል፣ ይንፈራገጣሉ። ያ እኮ የእነሱ ንግግር ነው። ግን እንደዛ አድርገን አናየው። መኪና ላይ ተጭነው ይሄዳሉ ዝናብ እየዘነበ በብርድ። ግን እባክሽ ሊሞት አይደል እንደዛ ነው የሚለው ሰው። ገና ወስጂ ላርደው አይደል እንዴ ተዘቀዘቀ እና እኔ ነገ ሞታለሁ እና ዛሬ ልሰቃይ እንዴ እንደውም ሲሆን የመጨረሻ ቀኑ እናሳምርለት አይቻልም? ከቻለን አንግደላቸው፣ ካልቻለን ግን ቢያንስ በህይወት እስካሉ ድረስ አንጉዳቸው። ሀዘኔታ ያስፈልጋል፣ መራራት ያስፈልጋል። ልጆቻችን እንደዛ ማስተማር አለብን ብዬ አስባለሁ። ለእንስሳ ከራራሽ ለሰው ትራሪያለሽ። ለእንስሳ ማትራሪ ከሆነ ግን እንደዛ እየጨከንሽ ነገ ሰው ላይም ትጨክኛለሽ። ዋው ጥሩ ሐሳብ ነው በእውነቱ። ብዙ መከራና ጭቆና አድርሰንባቸው ያረርናቸው በጎችና በሬዎች ነፍስ ይፋረደናል። እውነቷን ነው። እቺ ልጅ የእንስሳት ነፃ አውጪ ግንባር ብዬሻለሁ። ለእንስሳት ያላዘነ ለሰው ልጅ ይመለሳል ብሎ ማሰብ ይከብዳል ማለት በጣም አቤቱ መሰነስከው እኮ የሚቀት ማን ያውቃል? በሌላ ህይወታቸው እኮ እንደ ፍቅር ሲዝም ሰው ሆኖ ሊመጡና ሊበቀሉን ይችላሉ። ስለዚህ አንበድላቸው ለማለት ነው። ማን ቻርሊ ለምዶ ቤት ኪራይ የማከፍለው እንዴት ማለት ቤቱን እንደራስ ቤት ይጇል አልከኝ በለሳ እና እንዴት ነው በራሴ ቤት መከፍል? ምንም ነገር ነው። አይወድማ እንዴ ልክ እኮ ነው። ልክ ነው። እንደራስ ያው ከተባለ በቃ እንደራሱ ነው ማለት ያለበት። ይመች ቻርሊ ባዳ ፖሊስ ተራክሽ ጦም ሳገናን ወራተር ብላ ወግቶ ሂደር አሲዳ እንጂ ማንተ ወግቶ ሂደር ምን ማለት ነው? ምንሽ ደግሞ አራንተ እስማ ምንሽ ደም እየተሰራጨ ነው መሰለኝ። እዚህ ላይ ትርትር ይላል፣ እዚህ ላይ ይቆማል፣ እዚህ ላይ ደግሞ ቀይ ደም ሴል ነው መሰል የሚባል መሰለኝ። ያቆማል ይሄዳል። እንደው ምን ይሻለኛል? አጂር ቅንጤን ይዞ እንዴት እየቀጠቀጠ እንደዚህ ይጨቀጭቀኛል። ዲሽ ነው እንደሚሰራጨው ምናምን ነገር ወይ አንድ ዲሽ ሰሪያም ተናስተክለው እኔ ምን አውቃለሁ። በእናትህ እንትን አለብኝ። ምን አለ አሁን የተሰማሽ እኮ አይደለም ብርድ ነው። እግዚአብሔርን ቅድም ሲያንቀጠቅጠኝ ነበር። ደግሞ ይሰራ ይሄኛው እጄ ኖርማል ነው። ይሄ ደግሞ እዚህ ላይ ይቆማል ይሄዳል። እኔ ጅማት ነው የሚባል አይደለም ወይስ ምንድነው የሚባል? ደምስር እዚህ ላይም አለ ለካ። እዚህም ጋር አለ እኮ ሮዲያ እስቲ ቆይ እለካዋለሁ። ደሜን እለካዋለሁ። ደም ማነስ ይዞኝ ይሆናል። ደም ሲለካ ግን ስንት በስንት ነው የሚመጣው? 44 በ4 ደማችንም እንግዲህ የናዶናይ አባል ሆኗል። 4 ስታሳዝን ግን እግዚአብሔር። ጀማሪ ሴት አሽከርካሪ መኪና ስትነዳ ምን ታደርጋለች? እኔ ደግሞ የእግሬ መጠሩ አንተ ያየ
ምን አለ ሰው እኮ ማየት ትቷል እኮ ምንም እኮ መደማመጥ ማቅቷል እኮ ሰው አይ አሁን ተስፋዬ ምን አለ ልጆቹን ቢያደርስልኝ ዛሬ ያን እንዳያልኩት ተስፋዬ ምን ችግር አለው እስኪ አረ ባቆታ ምን አለ ብትወጣ እግዚአብሔር የዘራ ደግሞ ማንም ይደውልብኝ በዛሬ ቀን አሁን በዛሬ ቀን ትደውያለሽ ሆን ብለሽ ነው እንጂ ሆን ብለሽ ነው ውይ ጉማይን ውይ ተስፋ እግዚአብሔር የዘራል በዚህች ክላክሷን ወድጃታለሁ። ግን ምን ለማለት ፈልገህ ነው? ምን ለማለት ፈልገህ ነው? ብዙውን ጊዜ ያው እኔን ባይወክልም ግን አንዳንድ ሴቶች መኪና ይዘው ሲነዱ ወንዶች ለምንድን ነው ለማሸማቀቅ የምትሞክሩት? እንደ እውነታው አትችሉም ለማለት እሷ እኮ እየነዳች ማለት ነው በስርዓት እየነዳች እናቱ ምንድን ነው ፍተኝ እንጂ እንዲህ አድርገሽ አዙሪው ጠቅልዪው ምን እረፉ አድቡ። በእውነት ሰውን ኮንፊደንስ ለማሳጣት ተፍ ተፍ አትበሉ። በቃ መኪናውን የያዘው አካል ወንድ እንኳን ሆኖ ትንሽ ቀስ ካለ እቺማ ቺክ ነች ምናምን በቃ ምናምን የምትሉት አማርኛ አለና እረፉ። Stop it. Get some help. እህቴ ከጀርባሽ ቆመው ያወሩብሻል። ፍሽባቸው ከየት አባቱ በርጠሚውስ መከረ ኤአይ ተገበረ አንዛረጠችባቸው እንዴ መትረየስ ነው እንደተኮሰችው ግን በተረጃቸው እኮ ወይኔ ኩካቱቱ የመልኬ ማማር የሰውነቴ ፍፋት ዋው ያደባበሴ አንደኝነት ወይኔ ኩካቱቱ ይላል። ወይኔ ጉዴ የጸባዬስ ብትል ያኮንቴ ነገር ነው እንጂ ያቢሲኒያው ነው እንጂ ወይኔ ኩካቱቱ እሺ ብራዘር ዋው ሰርኩቴሽን ቲቸር እንግሊሽ ይመቾት። ለማንኛውም የፈረንጅን እግር ኳስ ትታችሁ የሀገራችሁን እግር ኳስ ለምን አታዩ ለምትሉ ሰዎች ሁሉ ይቅር። በዚህ ሰሞን የተፈጠሩትን 3 ነገሮች እስቲ ልንገራችሁ። እንደ ወንዝ ከሜዳችን ላይ ውሃ ተቀዳ፣ እንደ ቆሸሸ ቤት በሞልዌያ ተወለወለ ሜዳው። ይቺን ማሽን መግዛት አቅቶት ፌዴሬሽኑ በዚሁ ሰሞን መብራት ጠፋ ሲጫወቱ። ከዛ በቃ ጠዋት 6 ደቂቃ የቀረው ጨዋታ ጠዋት መተን እንጨርስ ተባለ። አሁን ደግሞ እዚህ ጋር እንደምታዩት ዳኛውን እንደዚህ እንደ ጨርቅ ኳስ ያንገላቱታል። ተጫዋቾቹ ምን አድርጎ ነው ይሄ የዚህ ቡድን ተጫዋች ቢጫ ሊሰጠው ሲል ልቀየር ነው ብሎ ይወጣል። ቢጫውን እንትን ሳይል ማለት ነው። በቃ ተቀየር ያለው ቢጫውን ላይ አይሰራም ቢል ቀይ ሰጠው ዳኛው። ከዛ ይሄውላ ግርግር። የኛ እግር ኳስ እዚህ ላይ ነው። ይሄ ነው እንግዲህ ይሄንን ነው የምናየው። ይሄንን ነው ከእንግሊዝ እግር ኳስ ከጣሊያን ከስፔን እግር ኳስ እንትን ብለን እዩ የምትሉ ብዙ ነገር ማለት ይቻላል። ዝም ብላችሁ ያቸው እስቲ እነዚህን ጎሎች እስቲ ያቸው። ሰፈር ውስጥ እኮ እንደዛ አይነት የሰፈር ጨዋታ ላይ እኮ ያስቃል ይሄ ጎል። የሀገሪቷ ፕሪሚየር ሊግ ውስጥ ነው እንደዛ አይነት ጎል የሚገባው። እና የሀገራችንን እግር ኳስ የሀገራችንን ቡድኖች ማየት የሚጠላ ሰው አለ ብዬ አላስብም። ግን በቃ አይ ማሾፊያ አይደለም። ፈቅደንማ ይቀለድብንም። ጎደኛ እናንተን ፍቅረኛ ያዝ ብሎ ከጨቀጨቀ እንዲህ በሉት አሚሮዬ ይቆጣል፣ ህሊናዬ ይቆጣል። አንተ ማሰብ ካልቻልክ እኔ አስባለሁ ወይ? እኔ የቤተሰብን ደስታ ሳላሳካ ቤተሰብን ሳላስደስት እንዲህ አይነት መጥፎ ቦታ ላይ አልገኝም በሉት። ለእንደዚህ አይነት የሚያስቸግራችሁ ጎደኛ ካለ ይሄን ቪዲዮ ሼር አድርጉለት። አሚሮዬ ይቆጣል። እውነት ነው ሞና ሹገር ማሚ እፈልጋለሁ። በቃ ቤተሰቦቼ ሹገር ማሚ የምታውቁ ሰዎች ካላችሁ ኮሜንት ላይ ጠቁሙኝ። በቃ ወይ ደግሞ ሹገር ማሚዎች ይሄን ቪዲዮ ካያችሁ ባዮ ላይ ስልኬን አስቀምጣለሁ። እባካችሁ ደውሉ።
በቃ በጣም ነው የመረረኝ ቅዱስ ሚካኤልን በቃ በጣም ነው ምርር ያለኝ ማዘር ትሙትን ቻሌንጅ 2000 ፎሎወርስ እኮ ነው የሚቀረው ይሄንን ፎሎ ማድረግ ያቀጣችኋል ቆይ ከናንተ የሚያንስ ነገር አለ ቆይ ከናንተ የሚጎላ ነገር አለ ፎሎ ብታደርጉ ቅዱስ ሚካኤል ይሁሉ ምቀኝነት ምንድነው ግን እኔ ላይ ቆይ በጣም ትንሽ ቻሌንጅ እኮ ነው የተሰጠኝ ፋሚሊዎቼ አረ በቅዱስ ሚካኤል ፎሎ አድርጉልኝ አረ 3 ቀን ብቻ ነው የቀረኝ 5000 ብር ይሰጠኛል ለምሮኔ የምትመቀኙት ቆይ ሚካኤልን ማዘር ትሙትን አሳያችሁ የት እንዳለው አሳያችሁ ራሴን ባጠፋ ደስ ይላችኋል እዚህ ጋር ራሴን ባጠፋ ደስ ይላችኋል ግን ናይስ ለ5000 ብር ሹገር ማሚ ለ5000 ብር ወንዝ በእውነት ግባ ምን አይነት ነው አካችሁ በዚህ ፊት እንዴት ነኝ ምርጥ ነው ተማዘር እጅግ በጣም ያሳዝናል ሙሽራዋ ለመጋባት 2 ወር ሲቀራቸው የምታፈቅረው ጮኛዋን በሞት ማጣቷ ተሰማ ከእንደዚህ አይነቱ አሳዛኝ ክስተት ይሰውራችሁ ከ2 ወር በኋላ አዲስ ህይወትን ለመጀመር ተስፋ ሰንቀው የነበሩት ጥንዶች የሴቷ ጮኛ ህይወቱ በማለፉ ህልማቸው ሳይሳካ ቀርቷል እጮኛዋን በሞት የተነጠቀችው ወጣት በሐዘን መልእክቷን አጋርታለች ያንተን ያህል የሚወድ የሚያከብርና በጸሎቱ የሚጠብቀኝ ቀን ሰው አጣው ስትል ስሜቷን ተናግራለች በአጭር ጊዜ ውስጥ ለሷ እውነተኛ ደስታ የሰጠ መሆኑን የጠቀሰችው ወጣቷ በጋራ ለመመስረት ያሰቡት ህይወት በሞት መቋረጡን በሐዘን ገልጻለች ሲል ፋስት መረጃ አስነብቧል እግዚአብሔር ያጽናሽ በጣም ከባድ ነው በጣም ነው የምወድ እግዚአብሔር ጨመርበት ደስ ብሎኛል በጣም አምየው ታላቅ ወንድሜ ነህ ብዙ ነገሮችን አስተምረናል እዚህ የተገኛችሁ የአህመድ ተሾመ ቅጽል የሚታወቅበት ስሙ ጊምቢ ለበርካታ አመታት ፕሮባብሊ 13 14 አመታት አልበም ሳያወጣ ቆይቶ ከብዙ ልፋትና ድካም በኋላ አሁን የአልበሙን ስራ አጠናቆ ማስተሩን በእጁ ስለተቀበለ እኛ ወዳጆቹ ጓደኞቹ እዚህ የተሰበሰባችሁ ትልልቅ ድምፃውያን አላችሁ ገጣሚያን አላችሁ የሙዚቃ ባለሙያዎች አላችሁ እባካችሁ እንኳን ደስ አለ በሉት ደስ ይላል እንኳን ደስ አለ አህመድ ማለት ወላሂ ይናታኝ ሰናፍ ማለት ወላሂ አውንስ ምን ፊደል ታይሽ ዲ አረ ኤ እቺ ምን ናት ኤን እቺ ምን ናት ኤል ድሪንክ ናቹራል ሌመን ማለት ድሪንክ ናቹራል ሌመን ቲፕ ነው ይዛል አቤቱ ቀት መሰነስከው እኮ የሚቀት ፍሌክስ አረገብን እኮ እንደው ራቁታችሁን የምተኙ ሰዎች ለሊት በቃ እንደው ራቁታችሁን የምተኙ ሰዎች ማለት ነው ሴፍ ነው ማለት መሬት መንቀጥቀጥ ቢነሳስ ማለት እሳት ቢነሳስ እሺ ሌባ ቢገባስ ማለት እኔ ጫማ ራሱ ባረግ ደስ ይለኛል በቃ ጫማ ራሱ አርጌ ብተኛ ደስ ይለኛል ነው እንዴት ነው የምተኙት ማለት እኔም አላቅም ጫማ ራሱ አርጌ ብተኛ ተመችቶኛል ማለት እኔ ጫማ ራሱ ባረግ ደስ ይለኛል ቦርሳሳ ጨምሪበትም እንደዚህ ሳየው ኮሪደር ልማቱ ማብራት ይመስለኛል እንደዚህ ጠጋብዬ ደሞ ሳየው የስጋ ቤቱ አምፖል ይመስለኛል እንደዚህ ደሞ ሳየው ራሴን አየዋለሁና በጣም ነው የሚመቸኝ መላጣይ በነገራችን ላይ ሴፍ ፋንታውን በጣም ነው የምወድ ምክንያቱም አላስተከለም ብለ እስከዛሬ የምትፋለማቸው ፊልሞች ደስ ይለኛል ምክንያቱም ጎበዝ ናንተ አንደኛ መላጣን አስከበረ የስጋ ቤት አምፖል መስለ ስለምታይ ትመቸኛል ይመች መላጦች እኮ ከሴት ጋር በተያያዘ ብዙ ታሪክ ሰርታችኋልና እንደ ሐሳብ ለምን መነግ የሚል ማህበር አታቋቁሙም ሴፉን ያው ግንባር ቀደም የማህበሩ ፕሬዝዳንት አድርጉት መነግ ማለት መላጣ ነፃ ውጪ ግንባር ምን ታስባላችሁ አይ ጭንቅላት አለች እኮ አልተጠቀምንባትም እንጂ እውቀት አቤቱ ሴቶች እንደ ቶማስ የመሰለ ባል እንዴት እንደጠበስኩኝ ልንገራችሁ ታሪኩ የሚጀምረው የዛሬ 3 ዓመት
ዳላስ አሜሪካ ያለውና በአጋጣሚ በሰዓቱ ትንሽ ወፍሬ ነበር። I was about 64 kilograms. So የተለያየ ስፖርቶች ሪሰርች ማድረግ ጀመርኩኝ። ለዛም የሚሆን ስፖርት መፈለግ ጀመርኩኝ እና ለዛም ፕላሴዝ አገኘው። ፕላሴዝ ማለት ጡንቻ ሳንጨምር የሰውነታችን ቅርጽ እናስተካክልበት የስፖርት አይነት ነው። ቆይ ግን እኔና ቶማስ የት እንደተገናኘን እነግራቸዋለሁ። ከዛ በፊት ግን ከዳላስ ወጥቼ ወደ ለንደን ተመለስኩኝ እና የበለጠ ስለ ፕላቴዝ ማንበብና መማር ጀመርኩ። በሳምንት 1 እስከ 2 ቀን መሰልጠን ጀመርኩኝ። በማይታመን ሁኔታ ወደን 6 ሳምንት ሰውነቴ ላይ ለውጥ ማየት ጀመርኩኝ። እና ደግሞ ጋውዝ እንደ ቶማስ አይነት ባል እንዴት እንደጠበስኩኝ ማወቅ ከፈለጋችሁ ኢዴ ፕላቴዝ እና በአካል እናወራለን። ከቶማስ ጋር እንዴት እንደተጣበሳችሁ ለማወቅ ይሄን ያህል ማጓጓቴ ራሴን ታዘብኩት። ምን ያህል ወሬ ወዳድ መሆኔን አሁን የታዘብኩት። ቁጭ ብዬ ከቶማስ ጋር እንዴት ተጣበሱ፣ እችን የመሰለ ሽንኩርት እንዴት ጠበሰ ቶማስ የሚለውን ለማወቅ ማስታወቂያ መሆኑን እያወቅ ቁጭ ብዬ መጨረሴ ምን ያህል ወሬ ወዳድ መሆኔን ራሴ እንድታዘቡ አደረገኝ። Stop it. Get some help. የቤስ ጋዜጠኛው ጌታሁን የ2030 ፕሮግራም አዘጋጅ እንግዲህ ሰሞኑን ከሀገር ወጣ ብሎ የተለያዩ ቪዲዮዎችን እየለቀቀልን ነበረ። ታዲያ በድንገት መታመሙን ይፋ አድርጓል። ምንድነው ያጋጠመው የሚለውን እስኪ አብረን እንመልከት። ይህንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ። በእውነት የምንጠቀመው ነገር ምን ያህል ውድ እንደሆነ የሚገባን ስናጣው ነው እና እኔ ከዚህ በፊት ሃና የምትባል ወጣት በኦክሲጅን የምትጠቀም የማናገር እድል ገጥሞኝ ነበር እና በወቅቱ በጣም ተደንቄባት ነበር። ጠንካራ ነች ብዬ አሁን እኔ ገጥሞኝ ሳየው ጠንካራ ነች ያልኩበት ሌቭል በጣም ዝቅተኛ ነው። ከዛ በላይ ጠንካራ ነች እና እግዚአብሔር ፈጽሞ ይማራችሁ። አምኖሰኝ አካባቢው ሀገሩ መጥፎ ነው እያልኩ አይደለም። በዚህ ዌዘር ራሱ በጣም የሚገርም እድገት ነው ያለው ቲቤት። ነገር ግን ከስትንፋስ በላይ ምን አለ? ወይኔ በስመ አብ ወወልድ ወመንፈስ ቅዱስ እግዚአብሔር ይማርክ። በሰላም ወጥቶ መመለስን እኮ የመሰለ ትልቅ ጸጋና በረከት የለም። እውነት በሰላም ከሀገር እንደወጣ በሰላም ተመለስ፣ ጨርሶ ይማረህ። በዚህ ህመም እየተሰቃያችሁ ያላችሁ እህት ወንድሞቼም ፈጣሪ ይማራችሁ። ሁሌም ህይወቴ ላይ ምን ኖቲስ እንደማድረግ ልንገራችሁ። ሰላሜ እንዲጠፋ በተላከ ጉዳይ ላይ ሁሌም ሰላሜን አገኛለሁ። እንድነከስር በተላከ ነገር ላይ አትርፍ ያውቃለሁ። ብዙ ጊዜ እንዳስጠላ በተላከ ነገር ላይ በራሱ በተላከው ጉዳይ አምሬ ያውቃለሁ። እንድጠላ በተላከ ጉዳይ ላይ ብዙ ጊዜ ተወድጄ ያውቃለሁ። ኢማጂን እንደዚህ የሚያደርግ አምላክ ነው የምከተለው። እሱ አባቴ ነው፣ እኔም ልጁ ነኝ። አስቡት። ዋው ደስ ይላል። ኦ ማይ ጋድ ዋው! ጨርሻለሁ ውዶቼ። የዛሬ ቪዲዮቼ እነዚህን ይመስሉ ነበር። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች ከቻሳ በኮረኮንቻሳ እልላችኋለሁ ማለት ነው። ታዲያ እንግዲህ እንደምታውቀው ይሄ ቤት ምን ይፈልጋል? ፉንቁ ሎቭ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላ ሞንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ጻፍ በማድረግ ብሎም የመለቃቸው ቪዲዮዎች በቶሎ ሊደርሷችሁ የደውል ምልክቷን በመጫን ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች የዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም የዛሬን አበቃው። ይመቻችሁ ባይ